ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ መሆኑን የአውሮፓ ፓርላማ አስታወቀ። በሀገር ውስጥ የፖለቲካ ሽኩቻና በአፍሪካ ቀንድ ከውጭ ኃይሎች ጋር በሚደረግ የጂኦፖለቲካ ፍጥጫ የኢትዮጵያ የሰላምና የዲሞክራሲ ቁመና ዝቅተኛ መሆኑን የአውሮፓ ፓርላማ የጥናት ማዕከል አስታወቀ። ማዕከሉ ይህንን ያስታወቀው ለፓርላማው ስራ አጋዥ ይሆናል ያለውን ዓለም አቀፍ የሀገሮች የሰላም እና ዲሞክራሲ ስጋቶች የሚል ሰነድ ይፋ ሲያደርግ ነው። ማዕከሉ የሰላምና የዲሞክራሲ ስጋት በተመለከተ በ137 አገሮች ላይ አካሄድኩት ባለው ጥናት ለኢትዮጵያ 112ኛ ደረጃ የሰጠ ሲሆን፣ በብሔር በፌዴራሊዝም የምትመራው ሀገር በግጭት፣ በድርቅና በኢኮኖሚ ጫና ምክንያት 21.4 ሚሊዮን ዜጎች ሰብአዊ እርዳታ ያስፈልጋቸዋል ብሏል። የታላቁ ህዳሴ ግድብን መመረቅ ተከትሎ የሀገሪቱ ኢኮኖሚያዊ ቁመና መሻሻሉ እንዲሁም በሳይበር ደህንነት ረገድ መሻሻሉ ቢኖርም ከሰሃራ በታች ከሚገኙ ሀገሮች በሰላምና በዲሞክራሲ ረገድ ያላት ቁመና ዝቅተኛ መሆኑን ገልጿል። ሽብርተኝነት፣ የኤነርጂ እጥረት፣ ድንበር ተሻጋሪ ወንጀሎች፣ የኢኮኖሚ ቀውስ፣ የተሳሳቱ መረጃዎች ስርጭት፣ መረጋጋት የተሳናቸው ሀገሮች መብዛት፣ ነውጠኝነት፣ ግጭቶች የወቅቱ ለኢትዮጵያ ሰላምና ዲሞክራሲ መነሻ ስጋቶች ናቸው ብሏል። ኢትዮጵያ የአውሮፓ ሀገሮች ቁልፍ መሆኗን የሚያስረዳው ሰነዱ ከጎረቤት ሀገሮች በሀገሪቱ ውስጥ በተለያዩ አካባቢዎች የሚታየው ውጥረት የስጋት ደረጃው በከፍተኛ ሁኔታ መጨመሩን ማዕከሉ በጥናቱ ጠቁሟል። እንደ አውሮፓውያን አቆጣጠር በ2018 ስልጣን የያዙት ጠቅላይ ሚኒስትር አብይ አህመድ ዶክተር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ስምምነት የነበረው ውጥረት ተወግዶ ወደ ጠንካራ ወዳጅነት ተቀይሮ የነበረ ቢሆንም ኢትዮጵያ በቀይ ባህር ላይ የባለቤትነት ድርሻ ለመያዝ የጀመረችው እንቅስቃሴ እንደ አዲስ የመጣ ዋነኛ የሁለቱ ሀገሮች ጦርነት ስጋት መሆኑንም አስታውቋል። ኢትዮጵያ የባህር በር ለማግኘት የምታሳየው ፍላጎት ከኤርትራ እና ከሶማሌ ጋር ውጥረት ለመፍጠር ያስታወቀው ሰነዱ የኤርትራ መንግስት የትግራይ ክልል ሰላምን ወደ ግጭት በማስገባት ችግሩን ማባባስ ላይ ያለ ስለሆነ በሁለቱ ሀገሮች መካከል ጦርነቱን ሊቀሰቅስ እንደሚችል አክሏል። ሁለቱም ሀገሮች ወታደሮቻቸውን እንደ አውሮፓውያን አቆጣጠር በመጋቢት 2025 ወደ ድንበር ማስጠጋታቸውን ገልጿል። የፌዴራል መንግስት ከትግራይ ክልልም ሆነ ከሌሎች ክልሎች ጋር ያለው የፖለቲካ ሁኔታ በውጥረት የተሞላ መሆኑን የሚገልጸው ሰነዱ በተሳሳተ የመረጃ ስርጭት እና በመሳሪያ በመታገዝ ግጭቶች ምክንያት የኢትዮጵያ ስጋት ውስጥ መሆኗንም አስታውቋል። የታላቁ ህዳሴ ግድብ መመረቅ የኢትዮጵያ ኢኮኖሚ የበለጠ ሊያሳድግ እንደሚችል ቢታመንም ከሱዳን፣ ከግብጽ በሚመጣ የውሃ ደህንነት ፍላጎት ግፊት ቀጠናውን የግጭት መነሻ ሊያደርገው እንደሚችል ጠቅሶ በሀገር ውስጥ መንግስት በአማራና በኦሮሚያ ክልሎች ከሚገኙ ታጣቂ ቡድኖች ጋርም የሚያደርገው ውጊያ ሌላው የስጋት ምንጭ ተደርጎ ይወሰዳል ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።